ዛሬው አደጋ በጣም ሰቅጣጭ ነው። በመዲናችን አዲስ አበባ የመኪና አደጋ የተከሰተ ሲሆን የ3 ዓመት ህፃን ልጅን ጨምሮ በአጠቃላይ 9 ሰዎች ህይወታቸው አልፏል። የህይወት ትርጉም እንዲገባ 3 ቦታዎችን መሄድ ይጠበቅብሃል። አላሁ አክበር ማሻአላህ እንድትሉ ፈልጋለሁ። የሁለት ዋንጫ ባለቤት ተመልከቷት። ይቺን ጀግና ፈቲያ ኡመር ትባላለች። 37ቱንም ኮርሶች ኤ+ በማምጣት የሁለት ዋንጫ ተሸላሚ ሆናለች። ሙስሊም ናት። ሌላዋም ጀግና እንመለከታለን። ተማሪ ኢክራም ኃይሉ እንግዲህ ካሉት ከሺህ ምናምን ተማሪዎች ውስጥ እነዚህን ብርቅዬ እህቶቻችን ነው ከሂጃብ አትለብሱም ኒቃብ አትለብሱም እያሉ ከትምህርት ገበታቸው ታሪክ ከመስራት ወደ ኋላ የሚከለክሏቸው። ባሏን መርዛ በላችሁ። ከዕለታት በአንድ ቀን አንዲት ውብ የሆነች ልጃገረድ ባገባች በሁለተኛ ዓመቷ ተዳሯ ምርር ስላላት ባሏን ለመግደል ፈለገች። ሰላትህን ጊዜውን ጠብቀህ በሰገድክ ቁጥር ምኞትህን፣ ስኬትህን፣ የወደፊት ትዳርህን፣ የወደፊት መኖሪያ ቤትህን፣ መኪናህን አላህ ሱብሓነሁ ወተዓላ ቅርብ ያደርግልሃል። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሳህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረደቻ ነው ተለሻላ። ዛሬም እንደተለመደው በአዳዲስ ቪዲዮ ይዤላችሁ እንግዲህ ቀርብ ያለው ማለት ነው ኢንሻአላህ እነሱ ቪዲዮዎች እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮችን ለቀም ላይክ እያደረጋችሁ ሀሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንደተለመደው ቪዲዮውን እንግዲህ ስንጀምር ላይክ እናድርግ። ማብራት የለም ኔትወርክ አስቸጋሪ ነው በጣም። ቀን 9 ሰዓት ጀምሬ የለቀኩት ያለው ቪዲዮ እስካሁን አልተለቀቀልኝ። ይሄ ደግሞ ስንት ሰዓት እንደሚለቀቅ አላውቅም። ለማንኛውም 5 ሰዓትም ሆነ 3 ሰዓት 2 ሰዓት ይደርሳችኋል ብዬ ተስፋ አደርጋለሁ። ቆንጆ ቪዲዮዎች አሉ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። የህይወት ትርጉም እንዲገባ ምን ማድረግ አለብን? እስኪ እንመልከት። የህይወት ትርጉም እንዲገባ 3 ቦታዎችን መሄድ ይጠበቅብሃል። ሆስፒታል ስትሄድ ከጤና በላይ ምንም ነገር ውድ እንዳልሆነ ይገባል። እስር ቤት ስትሄድ ደግሞ ከነፃነት በላይ ምንም ነገር ውድ እንደሌለ ይገባል። መቃብር ቦታ ስትሄድ ደግሞ ለዚህ ህይወት ምንም ነገር እንደማይገባው ይገባል። ሰዋላህ ይህ የማይካድ እውነታ ነው። ሆስፒታልን ብንሄድ እንዲሁም ደግሞ እስር ቤትን ብንገባ ነፃነታችንን አናገኝም። ሱብሃንአላህ ጤና እንመኛለን። ሆስፒታል ስንገባ ብዙ አይነት ሰዎች ነው የምንመለከተው። ደግሞ ትልቁ መቃብር ቦታ ሱብሃንአላህ። እንዲሁም ሰው ሲሞት በጣም ነው የምናዝነው አይደል? ህይወት ምን በቃ ህይወት እንዲናት እስክንል ድረስ በተለይ የወጣቶች ሞት ለማመን ይከብደናል። ያጀማ ታላላቅ ሰዎች ሲሞቱ ሱብሃንአላህ አላህ ይጠብቀን። እነዚህ 3 ቦታ በመሄድ ህይወታችንን በትንሹ ለማረዳት እንሞክራለን ብዬ አስባለሁ። ኢንሻአላህ በሰማነው የምንጠቀም ያደርገን። ስለዚህ ለአኺራ ቤታችን መልፋት እንዳለብን ወሳኝ ትምህርት ተምረናል ብዬ አስባለሁ። አላሁ አክበር ማሻአላህ እንድትሉ ፈልጋለሁ። የሁለት ዋንጫ ባለቤት የደብረ ብርሃን ዩኒቨርሲቲ ተማሪ ሙስሊም ናት። ሌላዋም ጀግና እንመለከታለን። እነዚህን ብርቅዬ እህቶቻችን ነው ከሂጃብ አትለብሱም ኒቃብ አትለብሱም እያሉ ከትምህርት ገበታቸው ታሪክ ከመስራት ወደ ኋላ የሚከለክሏቸው በጋራ እንመልከት። ተመልከቷት። ይቺን ጀግና ፈቲያ ኡመር ትባላለች። 37ቱንም ኮርሶች ኤ+ በማምጣት የሁለት ዋንጫ ተሸላሚ ሆናለች። የደብረ ብርሃን ዩኒቨርሲቲ ተማሪ የሆነችው ፈቲያ ኡመር በኢኮኖሚክስ ትምህርት 37 ኮርሶችን ኤ+ በማምጣት በፎር ውጤት እንደ ዩኒቨርሲቲውና በሴቶች አሸናፊ በመሆን ሁለት ዋንጫ ተሸላሚ ሆናለች። ይቺን ጀግና ሁላችሁም ኮሜንት ላይ እንኳን ደስ አለሽ በሏት። እንኳን ደስ ያለሽ ማሻአላህ አላሁ አክበር ሁላችሁም በሉ። ሌላኛውን ቪዲዮ ደግሞ እንመልከት። ሱብሃንአላህ ተማሪ ኢክራም ኃይሉ እንግዲህ ካሉት ከሺህ ምናምን ተማሪዎች ውስጥ ከተመረቁ ተማሪዎች ውስጥ በከፍተኛ ማዕረግ ሴቶች ወንዶችን አስከትላ የምትመረቅ ተማሪ ስለሆነች ያጀማ እንግዲህ ለነገሌ ሼር አድርጉላቸው። እነዚህም ብርቅዬ እህቶቻችንን ለሀገር ኩራት የሆኑ ጀግና ሴት እህቶቻችንን ኒቃብ አትለብሱም ሂጃብ አትለብሱም ብለው ከትምህርት ገበታቸው እየገፏቸው እያፈናቀሏቸው ከፈተና እያስተጓጎላቸው ያሉ እህቶቻችን ናቸው። በዚህ ደረጃ ሁሉንም ትምህርት በከፍተኛ ውጤት አንተ ዋንጫ እስከ መሸለም ደረጃ የደረሱ እህቶቻችን እነዚህን ነው
ቤታችሁ ተቀመጡ፣ እነዚህን ነው ትምህርት አትማሩ እያሉ እየገፏችሁ ያሉት ማለት ነው። አላሁ አክበር ማሻአላህ። ስለዚህ እንግዲህ ሊታሰብበት ይገባል። ያጀማ ነገሩ ሙስሊሞች ትልቅ ደረጃ እንዳይደርሱ የሚፈልጉ ስርዓቶች አሉ። እነዛን ስርዓቶች በጋራ ደግሞ ልናስወግዳቸው ይገባል ብዬ አምናለሁ። ፍትህ ለእህቶቻችን። በዙ አጋጣሚ አላሁ አክበር ማሻአላህ እንድትሉ ፈልጋለሁ። ቤተሰቦችም እንዲሁም ደግሞ ተማሪዎች እንኳን ደስ ያላችሁ ለማለት እወዳለሁ። ወላሂ ሂጃቧን ለብሳ አስመስክራለች። አላሁ አክበር። ባሏን መርዛ በላችሁ። ምንድነው የተፈጠረው? በጋራ እንመልከት። ባሏን መርዛ በላችሁ። ከዕለታት በአንድ ቀን አንዲት ውብ የሆነች ልጃገረድ ባገባች በሁለተኛ ዓመቷ ትዳሯን ምርር ስላላት ባሏን ለመግደል ፈለገች። ይህች ቆንጆ ልጅም ወደ እናቷ ቤት በመሄድ እናቴ የባሌ ነገር አድክሞኛል፣ የሚያደርጋቸው ነገሮች ሰልችተውኛል፣ ለኔ አያስብልኝም፣ ዞር ብሎ እንኳን አያየኝም፣ እኔ እንጃ ከሌላ ሴት ጋር የጀመረው ነገር አለ፣ እርሱን ገድዬ መገላገል እፈልጋለሁ፣ በአንድ በኩል ደግሞ ሕግ ያስረኛል ብዬ እፈራለሁና እባክሽን እርጅኝ አለቻት። እናቷም እሺ እረዳሻለሁ የኔ ውድ ልጅ፣ ግን መጀመሪያ የምታረጊያቸው ነገሮች አሉ አለቻት። ልጅቷም አንቺ ያልሽኝን ነገሮች በሙሉ ፈጽማለሁ አለች። እናትየዋም ባልሽ ሞቶ አስክሬኑ ከቤት እስኪወጣ ድረስ ከዚህ በታች ያሉትን 6 ነገሮች በጥንቃቄ ፈጽመያቸው አለቻት። አንደኛ፣ የገደለችው እርሷ ናት ብለው እንዳይጠረጥሩ ከዛሬ ጀምሮ ሰላም ፍጠሪ አለቻት። ሁለተኛ፣ ሁልጊዜ ውበትሽን ጠብቀሽ ወጣትና ውብ ሆነሽ ታይ። ሶስተኛ፣ በደንብ አድርገሽ ተንከባከቢው፣ ጥሩ ሁኝለት፣ አበርቺው። አራተኛ፣ ትዕግስት አድርጊ፣ ብዙም አትቅኚ፣ ብዙ ጊዜ አድማጩኝ፣ በማክበር ታዘዥው። አምስተኛ፣ በእጅሽ ያለውን ገንዘብ እንድችም ብለሽ ሳታስቀሪ እርሱን ለማስደሰት አውዩ። ስድስተኛ፣ ማንም ገለዋለች ብሎ እንዳያስብ የጭቅጭቅ ድምፅ ካፍሽ እንዳይወጣ፣ ሰላምና ፍቅር ቃል ካፍሽ ይውጣ እስክትገሊው ድረስ ብቻ። እናትየዋ በድጋሚ ያልኩሽን ነገሮች ሳታዛናፊ ታደርጊያለሽ አለቻት። ልጇም እርሱ ሞቶ ይውጣልኝ እንጂ አንድም ሳላስቀር አደርገዋለሁ ብላ መለሰች። እናትየዋም አንድ ብልቃጥ አውጥታ ይህንን መርዝ ያዥውና ሁሌም ከሚበላው ምግብ ጋር እየጨመርሽ ስጪው፣ መርዙም አመንምኖ ይገለዋል አለቻት። ልጅቷም ደስ እያላት ወደ ቤቷ ተመለሰች። ልጅቷ ከአንድ ወር በኋላ ተመልሳ ወይ ጉድ ሰውየው ወሬውን ሳይሰማ አይቀርም መሰለኝ፣ ድሮ አድርጎት የማያውቀውን ማሬ፣ ፍቅሬ፣ ወለላዬ፣ ህይወቴ፣ ንግስቴ፣ በዓለም ላይ አንቺን የምታክል ሴት የለችም ይለኛል፣ እኔ እንጃ ጸባዩ ልውጥውጥ ብሎብኛል ብሏ ለእናትየዋ ትናገራለች። እናትየዋ መርዙን እየሰጠሽው ነው አለቻት። ልጅቷም አይኗ እንባ እያቀረረ አዎ ግን አሁን ጸባዩ ሸጋ አፍቃሪ ባል ሆኗልና እንዲሞትብኝ አልፈልግም፣ እባክሽ ማርከሻ መድኃኒት ፈልጊልኝ፣ ጸጸቱ ሊገለኝ ነው ማዬ ብላ ጠየቀቻት። እናትየዋን ልጄ በብልቃጥ የሰጠሁሽ መርዝ አይደለም የእርድ ዱቄት ነው፣ ነገር ግን ቀስ በቀስ ጸባዩ መጥፎ ባልሽን የገደልሽው መርዙ አንቺ ነሽ። ማለቴ እሱም ማፍቀር፣ መታዘዝ፣ መንከባከብ፣ መታገስና ውብ ሆነሽ ስትገኚ ባልሽን መቀየር ትችያለሽ። አንቺ ያልሰጠሽውን ነገር እንዴት ከሌላ ሰው ትጠብቂያለሽ? ፍቅር ማለት ሰጥቶ መቀበል ነው አለቻት። ፍቅር ማለት ሰጥቶ መቀበል ነው። እኛ ያልሰጠነውን ነገር ያጀማ እንዴት ከሰው እንጠብቃለን? የሚገርም አስተማሪ ምክር ነው ብዬ አስባለሁ። በዚህ ደረጃ እናትየዋ ምን አስባ ነው ሁሉ ስል ነበር፣ በጣም ሳስብ ነበር። ነገር ግን እናትየዋ የሚገርም እንግዲህ እናት ናት። በዚህ ደረጃ ልጇን ቀና አድርጋታለች ማለት ነው። ጥሩ እንድታስብ እንድትጸጸትም ጭምር ለካ እኔ ነኝ በዳዩ፣ ለካ እኔ ነኝ እንደዚህ ያደረኩለት ያጎደልኩበት ሲጨቃጨቀው የነበርኩት ብላ ራሷን እንድትመለከት አድርጓታል። ያ መርዝ ያ እርድ ማለት ነው። የሚገርም ነው። ዋው! ስለዚህ ይሄ ብዙ ነገር ያስተምራል ብዬ አስባለሁ። በተለይ ሴቶች ቤት ውስጥ ብዙ ነገር ሊጎል ይችላል፣ ከአመጋገብ ሆነ ከሁሉ ነገር፣ ከጭቅጭቅ ከንትርክ፣ ያ ነገር ደግሞ ወደ አላስፈላጊነት ጭምር ወደ መሰላቻቸት፣ ወደ መለያየት፣ ኢቨን ደግሞ እዚህ ጥላቻ ነቅሶ ባሏን እስክትገድለው ድረስ ማሰብ ጀምራ ነበር። በስተመጨረሻ ነገር ጥሩ ፍቅር፣ መከባበር እንዲሁም ደግሞ አድርግ የተባለችውን በማድረግ አንድ ሚስት ለባሏ ማድረግና መስጠት ያለባትን ነገር በአግባቡ ስታደርግ ያ ሰውዬ ወይም ያ ባሏ ወደ መጥፎ ተግባር እንደማይሄድ ትልቅ ማሳያ ነው ብዬ አስባለሁ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? የሚገርም ነው ወላሂ፣ በጣም ተመችቶኛል። ሴቶች ባሎቻችሁን ተንከባከቡ። እናንተ ናችሁ ማጥመምም እንቱን ማለትም ትችላላችሁ፣ ማቅናትም ትችላላችሁ ብዬ አስባለሁ። ወደ ሌላኛው ጉዳይ ልኩላችሁ። በዚህ ጉዳይ ላይ ነገር በሉ ያጀማ። በዛሬው ዕለት እጅግ በጣም ብዙዎችን ያሳዘነን ያስደነገጠ ክስተት ተፈጥሯል። አደጋ ማለት ነው።
እጅማ እጅግ ብዙ እንግዲህ ብዙዎችን ያሳዘነ መረጃ ነው። እንዲሁም ደግሞ የ3 ዓመት ህፃን ልጅ ጭምር አጠቃላይ 9 ሰዎች እንደሞቱ በጣም የሚያሳዝን 8 ሰዎች ደግሞ እንደተጎዱ አስባችሁታል? አላህ እኔንም እናንተንም ወጥቶ ከመቅረት ይጠብቀን። እንደዚህ አይነት ነገራቶች በተደጋጋሚ እየተፈጸሙ ያለበት ሁኔታ ነው። አደጋዎች እየተባራከቱ ይህ ከምንድን የተነሳው እንደዚህ በቅጽበቱ ይሄ ሁሉ ሰው በአንድ ሊሞትበት የቻለው ማለት ነው? በፍጥነት እያሽከረከረ ያለበት ሁኔታ ነው። ባካችሁ ሹፌሮችም ጥንቃቄ ብናደርግ የተሻለ ነው። አላህ እኔንም እናንተንም ወጥቶ ከመቅረት ይጠብቀን። ለቤተሰቦቹ ለወዳጆቹ መጽናናትን እመኛለሁ። ህፃኑ አስባችሁታል? ሰላትህን ጊዜውን ጠብቀህ በሰገድክ ቁጥር ምኞትህን፣ ስኬትህን፣ የወደፊት ትዳርህን፣ የወደፊት መኖሪያ ቤትህን፣ መኪናህን አላህ ስብሓነሁ ወተዓላ ቅርብ ያደርግልሃል። ሰላትህንም ባዘገየህ ቁጥር ሁሉንም መልካም የተባለን ነገር አላህ ስብሓነሁ ወተዓላ ያዘገይብሃል። አላህ ስብሓነሁ ወተዓላ በቁርአኑ ምን አለ? ወመን አዕረض ዐን ዚክሪ ከግሳጼም የዞረ ሰው ፈኢነ ለሁ መዒሸተን ضንካ ለእርሱ ጠባብ ኑሮ አለው። ወነሕሹሩሁ የውመ ልቅያመቲ አዕማ በትንሣኤም ቀን እውር ሆኖ እንቀሰቅሰዋለን አለ አላህ ስብሓንሁ ወተዓላ። ቃለ ይላል ይህም ሰው ረቢ ጌታይ ሆይ ሊማ ሐሸርተኒ አዕማ ለምን እውር አድርገህ አስነሳኸኝ ሲል አላህን ስብሓንሁ ወተዓላ ይጠይቋል። ወቀድ ኩንቱ በሲራ በርግጥ የማይ የነበርኩ ስሆን ዱንያ ላይ የነበርኩ አይነበር እያለ ይናገራል። አላህም ስብሓነሁ ወተዓላ እንዲህ ሲል ይመልስለታል። ቃለ ከዛሊከ አተትከ አያቱና ቃለ ይላል አላህ ከዛሊከ አተትከ አያቱና ነገሩ እንደዚሁ ነው፣ ታምራታችን መጣችልህ። ፈነሲተሃ ተውካትም፣ ወከዛሊከ ልየውመ ቱንሳ እንዲሁም ዛሬ ትተዋለህ ይለዋል። ስለዚህ አኹየ ልጋሊ አንተ በዚህ ዱንያ ላይ ለችግሮችህ፣ ለሐሳብህ፣ ለጭንቀትህ አላህ ስብሓነሁ ወተዓላ መፍትሄውን እጅህ ላይ አድርጎልሃል። ወደ ቀኝ ወደ ግራ ዞረህ ሌላ መፍትሄ አትፈልግ ያ አኺ። መፍትሄው ምንድነው? ሰላትን ጊዜውን ጠብቀ ስገድ። የምንሰግደውም ለአላህ ስብሓነሁ ወተዓላ ውዴታ ብለን መስገድ አለብን። ከዛ በኋላ አላህ ስብሓነሁ ወተዓላ የእኛም ፍላጎቶቻችንን ሊያሟላልን ቃል ገብቶልናል። ለሃዛ መፍትሄው እጃችን ላይ ያለው። ባረከላሁ ፊኩም ወጀዛኩም ላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሰዎች ሆይ አላህ ስብሓነሁ ወተዓላ የገባው ቃል የተረጋገጠ ነው። የሚያወላዳ የሚያጠራጥር አይደለም። ቃሉም ተስፋ ቃሉም ዛቻውም ማለት ነው። ዋዕድ ሁለት አይነት ዘርፍ አለው ማለት ነው። አላህ ጥፋተኞችንና ክፋተኞችን እቀጣለሁኝ ብሎ ዝቷል፣ አስጠንቅቋል። ያ ዛቻ መፈጸሙ አይቀርም ማለት ነው። ደጎችንና ቅኖችን እምራቸዋለሁ፣ ለጀነት አበቃቸዋለሁ ብሎ ቃል ገብቷል። ያም ይረጋገጣል። የምናገረው ነገር ዝም ብሎ በአየር ላይ እንደናንተ እንደ ገደል ማሚት አካባቢውን አደንቁሮ የሚያልፍ ነገር እንዳይመስላችሁ። ያልኳት ነገር አንድ ባንድ በስራ ላይ ትውላለች ነገር። ስለዚህ ለዛ ቦታ ተዘጋጁ ይላል አላህ ሱብሓነሁ ወተዓላ። ማሻአላህ በሰማነው የምንጠቀም ያድርገን። የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔንም እናንተንም አላህ ወጥቶ ከመቅረት ከድንገተኛ አደጋ ይጠብቀን፣ ከመጥፎ ነገር ይሰትረን ለማለት እወዳለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም